በቃ ሩታ ባልሽን ማጣት ማትፈልጊ ከሆነ ሰብስበሽ ተቀመጭ። በቃ ባልሽን ሰብስቢ። ያለዛ እኔ ህይወቴ እየተናጋ ነው በባልሽ ምክንያት፣ ያንቺም ትዳር እየተናጋ ነው። ቪዲዮን በስርዓት አያችሁ ለመፍረድ ማለትም ከብዳችኋል ብዬ አልገምትም። እና እስኪ እናንተ ፍረዱ። ምንድነው እኔ ያጠፋሁት? ምንድነው እኔ ጋስተት እቺ ልጅ እንደታደግ ባልኩበት? እኔ እኮ የኔ ህይወት ብቻ አይደለም የታደጉት የሩታንም ህይወት ጭምር። ስለዚህ በመጥፎ ነገር እንደማታዩብኝ እንደማትወስዱብኝ ተስፋ አደርጋለሁ። ነገር የራሱ ሚስት የራሱ ትዳር በይፋ በሐላል ታወቀ ያለው አንድ አባት ማለት እንችላለን። አባት ላንቺ ምንም እንደማይሆንሽ እያወቅሽ ለምን ይሉንታ እንደያዘሽ ለምን መወሰን እንዳቃተሽ እኔም በቃ እኔ መልሽልኝ። እኔ ትላንትና በጣም አዝኛለሁ። በቃ ሰላም ወደ ተከበራችሁና የኛ ቤተሰቦች እንደምን አላችሁልኝ? ከጎን ያላችሁ እንደምን አላችሁ? ቆይታ እንዴት ነበር? አሪፍ ነበር ወይ? እኔ ያለው ፈጣሪ ይመስገን። በጣም ዛሬ እውነት ትንሽ በጣም ከፍቶኛል። ምክንያቱም እያንዳንዷን ዱካ እያንዳንዷን እርምጃ ልነግራችሁ ላሳውቃችሁ ትናንትና ቃል ገብቼላችኋለሁ። ምክንያቱም ትናንትና ሄርሜላ ጋር ሄጄ ነበርና ጓደኛዋ በቃ ቢያንስ እኔ እንጃ እንዴት መናገር እንዴት እንዳለብኝ አላውቅም። ምናልባት ቪዲዮውን አይታችሁታልና ጭራሽ ከበር ላይ ነው እንዳለች አውቄያለሁ። ግን እኔ ደግሞ በር ላይ እንዳለውም ደግሞ እሷ አላወቀችም። ጓደኛዋ ምን አይነት ነገር እየተጠቀመች እንደሆነ ነው ያልገባኝም ለኔ ማለት ነው። እና ቤተሰብ በጣም ውስጤ አዝኗል። እኔ ያንን ነገር ማመን ስላቃተኝ ማለት ነው ፋሚሊ፣ እኔ ትላንትና እስከ ምሽቷ ሰዓት ጀምሮ እያንዳንዷን ጉዞ እያንዳንዱ ዱካ ማወቅ እስካለብኝ ስቴፕ ሄጄ ነበርና ግን በስተመጨረሻ ሰዓት ላይ ወደ ኋላ አሁንም ነገሮች እያፈገፈጉ የሆነ በቃ ጭምልቅልቅ ያለ የሆነ የተግማማ ነገር ውስጥ ነው ነገሮች እያየዋቸው ያለው። ምክንያቱም በቃ ታውቃላችሁ፣ የኔ ቤተሰቦች የኔ ኦዲየንሶች ሁላችሁም ታውቃላችሁ ለሄርሜላ በጣም ብዙ ነገር ደክሜ ያለው። ያ ማለት በጣም ማረጋገጥ የምፈልገው እዚህ ጋር ደግሞ የሩታ ጠላት የአብርሃም ጠላት ወይም የነሱን ፍቺ ምናምን የሚፈልግ አይነት ሰውኛ አይደለም። በቃ እኔ ሄርሜላ ስለምወዳት ስለማፈቅራት ሄርሜላም ለአብርሃም ምንም ውሽማ እኮ ምን ውሽማ ልትሆን አትችልም እኮ አይደል እንዴ? በሐላል አይሆንም። እኔ ስላፈቀርኳት ለኔ ስለምትገባኝ ነው ዋጋ የከፈልኩት። ኦዲየንስ ብቻ እንድትረዱኝ የፈለገው። ምክንያቱም በኮመንት በውስጥ መስመር አንተ እንደዚህ አድርገህ ምናምን እኔ አትበሉኝ። ከይቅርታ ጋር እኔ ፋሚሊ እኔ እንደዚያ እኔ አብርሃምን ሩታንም ትዳር የበተንኩ ሰው አይደለሁም። አቅምም የለኝም። በቃ አቅም የለኝም። እኔ አብርሃም የሩታ አቅም የለኝም፣ አልችልም። ይሁን እንኳን ቢባል እንደ እነሱ ትዳር እኮ የጦጣው የዶሮ እንትን እኮ አይደለም። እኔ ቹስ ተብሎ እኮ የሰንበድ የሆነ ሰው ገብቶ እኮ የሚበተን ትዳር አይደል እንዴ? እኔ ምንም ያደረኩት ነገር የለም። እኔ ግን ሄርሜላን አፈቅራታለሁ ነው። ይልቀቅልኝ ነው አብርሃም በቃ እኔ በዚህ አጋጣሚ እኔ ሩታን ይሄን ቪዲዮ ያየሽው ከሆነ ማለት ነው እኔ ባልሽን ሰብስበሽ ያዥልኝ በቃ እኔ ሶሪ እኔ ከዚህ በኋላ ማለት ነው በቃ እኔ መኖር ካለብኝ ማለት ነው የጀመርኩትን ጉዞ ማለት ነው ዳር ሳላደርስ ማለት ነው ማንም አያስቆመኝ። በቃ እንደለመደው ባፉ ቀባብቷት እንደለመደው ባፉ አታሏት ምናምን እንደገና ቤቷ ድረስ ሄዱ። ደርሼበታል፣ አግኝቼዋል። ምክንያቱም ተጠራጥሬ ነበር ቤት ላይ እኔ ልታገኘ ፍቃደኛ እንዳልሆነች። ምክንያቱም ከዛሬ ከ3 ቀን በፊት እንደነገርኳችሁ ማለት ነው እኔ ለማግኘት ፕሮግራም ይዘን ነበር። ትላንትና ደግሞ በሯ ቤት ድረስ ሄጃለሁ። እንደገና ይሄ ስስ ልቧን ቀደም ብሎ ወቅቷት ስለነበረ እንደገና አባብሏት ስለነበረ ትላንትና እኔን እንዳታገኝ ሚናውን ተጫውቷል አብራ።
ትችላለህ፣ በቃ ትችላለህ ነው የምልህ። እኔ ደግሞ የምችለውን አሳያለሁ። ችግር የለውም። እኔ ከበራ የተመለስኩት ጓደኛው ነች አይደል የመለሰችኝ ከበር። ሄርሜላ ይሄን ነገር ተወቀውም አትወቅም እኔ በር ድረስ ለመድረስ ቤቷ ጋር ማለት ነው ተወቅም አትወቅም ማለት ነው ችግር የለም። እኔ ለፍቅር ስላል በር ደጆ የጠናሁት ለሷ ስላል እንድትጎዳ ስለማልፈልግ ነው አይደል በር ድረስ የሄድኩት ላወራት። ችግር የለም። እኔ እሷ አልከፋኝም። ሰው ለሚወደው ነገር ከዚህም በላይ መስዋዕት ስለሚከፍል ማለት ነው። ፋሚሊያንስ እውነት እኔ እሷ አይደለም የሚከፋኝ፣ ግን በሙሉ ትናንትና ስሜቴን አይታችኋል። በሙሉ ኮንፊደንስ በቃ እርግጠኛ ሆኜ ስለነበረ በቃ አብረን ሆነን በቃ እኔ እንድታዩ ፈልጌ ስለነበረ ከዛ ግን ይሄንን ነገር እንደማደርግ እሱ ስላወቀ ቀድሞ መረጃው ስለነበረው ቀድሞ አውርቷታል። ጨርሰዋል። አርቂሽ ነው እውነት። እስቲ አንድ ጥያቄ ልጠይቅሽ እውነት ባል እንኳን ሊሆንሽ የማይችልን ሰው ታዩ ባልን ታዩ እንዴ ፍቅር እንኳን ለመካፈል እኮ ማለት ነው ይሄ ሰው እኮ ንጹህ ሰው ሊሆን ይገባል። ፍቅር እንኳን ጀስት የሆነ ነገር ለማሳለፍ እኮ በቃ ፍቅር እንኳን ለመካፈል እንኳን ንጹህ ሰው ሊሆን ይገባል አይደል እንዴ? ግን ምን አይነት ማለትም ምን አስችሎሽ ነው? እሺ ያለፈው ነገር ይሁን ያለፈው ነገር ያዘሽ ይሉንታ ያዘሽ እንኳን ብዬ ላስብ የኔ ውድ። ግንስ ምንስ አይነት ነገር ቢሆን ነው ከኔ ጋር ቀጠሮ ይዘን አንቺ ማታ ላይ ከሱ ጋር ቤት ራት የኔ ውድ የአንቺ ስራ እንዳልሆነ እኮ አውቄዋለሁ። እዚህ ጋርም ዛሬ የማወራው ግን እኔ የመጨረሻዬ ነገር እኔ ዱካዬን እየተከተልክ ማለት ነው ዛሬ አክብሬያለሁ። እስከ ዛሬ ብዙ ነገር ለማድረግ ተገድጄ ብዙ ስቴፕ ሄጄ ሰዎችም ከቅርቤም ያሉ ጓደኞቼም ነገሮች ሊስተካከል ይችላል መንገድ ላይ ይዞ ሊሄድ ይችላል የሚል ሐሳብ ሰጥቶኝ ትቻለሁ። አሁን ምን ለመሆን ነው ግን እሷ ጋር አሁን ማለት ምንድነው? በቃ ተዋተ። እኔ አለዛ ገለሃለሁ። እኔም ብቻ አይደለም ምንም ላትጠቅማት እስር ስሯ ያህነፈነፍክ ልጅቷ በህይወቷ ላይ የተጫወትክባት። እኔ ለሷ ማስፈልጋት ምገባት እኔና እኔ ብቻ ነኝ። ተወን አብርሃም፣ ሄርሜላና እኔን ተወን። እድል ስጣት ትሞክረው እስቲ። አታሰቃያት። ነገሮች ከአቅሜ በላይ ከቁጥጥሮች እየሆኑብኝ ነው። ፋሚሊያስ አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላልና አንዳንዴ እኮ በእጃችን ያለው ነገር ምንም ሲሆንብን ነው ውጤቱ የሚገባን አይደል? በእጃችን ያለው ነገር ግን ስንንከባከበው፣ ስንደግፈው፣ ቦታ ስንሰጠው ነው ውጤቱን የምናውቀው። ሄርሜላ አንቺን ማለቴ ረጅም ጊዜ ላንቺ በመታገሌ ዛሬ ላይ ባንቺ በመሸነፊ የኔ ክብር፣ የኔ ፍቅር፣ የኔ ወንድነት ረከሰብሽ፣ ወደቀብሽ፣ ቦታ አጣ፣ ሚዛን ደፋ። ልቤን ሰብረሽዋል። እውነት ቢያንስ ስለሆንኩልሽ ነገር እንኳን ብለሽ የትላንትናውን ቀጠሮ ከሱ ጋር መቀየር ትችይ ነበር። ፋሚሊያን ወዳችኋለሁ። በጣም ይቅርታ ስሜታዊ እስካሁን ስለነበርኩ፣ ግን በቃ ረክሶብሽ ነው አይደል? ትላንትና የነበረውን ነገር ረሳሽው? ትላንትና ስታነቢ አይዞሽ እያልኩኝ ከጎንሽ መሆን ረሳሽው? ትላንትና ስትጎጂ ቀና ሳረግሽ የነበረውን ነገር ረሳሽው? ትላንትና ተረሳ ነው ወይስ
አልገባኝም። ማለትም የሌላው ቀን ነው ያጠፋሁባቸው ቀናቶች ሊኖሩ ይችላሉ። እኔ በትላንትናው ቀን ግን በጣም ያደረኩልሽ ነገር አሁን እንደዚህ አድርጌልሻለሁ ብዬ መናገር አልፈልግም። ምክንያቱም ያደረኩት ላንቺ አይደለም፣ ለፍቅር ስለ ያደረኩት ደግሞ ስለ ፍቅር የተደረገ ነገር አይወራም። እኔ ምንም አላደረኩልሽም የኔ ቆንጆ ነድ፣ ምንም አድርጌልሽ አይደለም። ግን ደግሞ በቃ ትላንትና በገጠመኝ ባየሁት ቤት ደጅሽ ላይ ላታውቂ ትችያለሽ መምጣቴን፣ ስልክሽም ዝግ ስለነበረ አሁን ከጓደኛሽ ጋር ሌላ ስሜት ውስጥ እንድትገቢ እንድትጋባቡ አይደለም፣ ግን በርሽ ላይ መጥቼ እንደ ውሻ ተመልሻለሁ። ፍቅርን ያለ ዋጋ ይከፍላል አውቃለሁ። ስለ ፍቅር ስል ከፍያለሁ፣ ስለ አንቺ ስል ብዙ ነገር ሆኛለሁ። አሁንም ቢሆን ግን ማለት ነው የሚሆነሽን የሚገባሽን እያስተዋልሽ ብትራመጂ ጥሩ ነው። ከኔ የትም እንደማትሄጂ አውቃለሁ፣ የትም እንደማትርቂ አውቃለሁ። ለጊዜው ግን ወደዚህና ወደዚህ ነገሮች እያስከፈሉሽ እንደሆነ አውቃለሁ። እሱ ነገር እኮ ያበቃለት ነገ እኔ ጋር ነሽ። ምክንያቱም አንድ ልጅ ያለው አባት ላንቺ ምንም እንደማያደርግልሽ እኮ እኔ ሳልሆን ማንም የሚመሰክረው ነገር ነው። ልጅ ቤት የራሱ የሆነ ነገር፣ የራሱ ሚስት፣ የራሱ ትዳር በይፋ በሐላል ታውቅ ያለው አንድ አባት ማለት እንችላለን። አባት ላንቺ ምንም እንደማይሆንሽ እያወቅሽ ለምን ይሉንታ እንደያዘሽ፣ ለምን መወሰን እንዳቃተሽ እኔም በቃ እኔ መልሽልኝ። እኔ ትናንትና በጣም አዝኛለሁ። በቃ እና በቃ እኔ አሁን መናገር የምፈልገው ማለት ነው በቃ ሩታ ባልሽን ማጣት ማትፈልጊ ከሆነ ሰብስበሽ ተቀመጭ። በቃ ባልሽን ሰብስቢ። ያለዛ እኔ ህይወቴ እየተናጋ ነው በባልሽ ምክንያት፣ ያንቺም ትዳር እየተናጋ ነው። በቃ እኔ እኮ ሚዲያ ላይ ወጥቻለሁ፣ ሄርሜላን አፍቀሪያታለሁ፣ ወድጃታለሁ። ስለዚህ ለምንድን ነው እኔን መረዳት ያቃተው? ምንም ላይ ጠቅማት ነገር ለምን ከኔ ጋር ይታገላል? ከዚህ በኋላ ባልሽን ሰብስቢ። እኔ ስለ ልጅሽ አባት ላንቺ የመጨረሻ ማስተላለፊያ ነገር ማለትም ማድረግ የምፈልገው ከዚህ በኋላ በቃ እኔ ጥሩ ላይ አይደለሁ እና ሩታ አንደኛ እኔም ብቻ አይደለም የምትታደጊው የራስሽን ትዳር የምትታደጊው። በቃ ገብቶሻል አይደል? እኔንም ታደጊኝ የራስሽን ትዳር የምትታደጊ ነው የምፈልገው። አይድረስብኝ ሄርሜላ፣ ያቁምልኝ በቃ። እኔ ውስጤ በጣም የተጎዳ ስለዚህ ይሄን ደግሞ ትፈልጊዋለሽ ብዬ ደግሞ አልገምትም። እና ሩታዬ በመጨረሻ መናገር የምፈልገው ነገር ማለት ነው እኔ ምንም አልፈልግም። አንቺ ብቻ ባልሽን ሰብስበሽ ያዥልኝ እንጂ ማለት ነው እኔ ሄርሜላን በእጅ የማድረግ እኔ ሰከንድ አይፈጅብኝ ምንም ማለት ነው። በቃ እሱ እዚህና እዚህ ያለ ስለሆነ ነው እሷን ማረጋጋት ያቃተኝ። ስለዚህ ባልሽን ያዥልኝ፣ ሄርሜላን ግን ለኔ ተዋት፣ እኔ ያለሁላት። እስካሁንም የተጫወተባት ይበቃል። እና ፋሚሊያንስ ከዚህ በኋላ የምናገረው ነገር አይኖርም። ከዚህ በኋላ የምንገናኝበት ቪዲዮ ቢኖር በበስተ መጨረሻ ላይ እኔም ሄርሜላን እጅ ያስገብቼ ውጤታማ የምሆንበት እሱም ወደ ቤቱ እንዲመለስ ነው የምፈልገውና
እኔ ዋናው አይዲያዬ የመጨረሻ ነው ቪዲዮ። ከዚህ በኋላ በአብርሃም ላይ ዛቻ ምናምን ነገር ማድረግ አልፈልግም። በቃ ለሩታ ነው ይህ ቪዲዮ እንዲደርሳት የምፈልገውና በቃ ሩታ አብርሃም ሰብስበሽ እንድትይዢ ይህ ቪዲዮ እንዲደርስሽ እፈልጋለሁ። ሰምተሽዋል። ስለዚህ እሱን የሚያዥ ግን የመናገር አልፈልግም። ከዚህ በላይ መታገስም ስለማልችል ማለት ነው። ምክንያቱም እስካሁን የምታገስኩት ይበቃኛል። ስለ ፍቅር ስላለ የታገስኩት እስካሁን። ስለዚህ ከዚህ በኋላ እኔም አቅም እያጣው ነው። ምክንያቱም በጣም ብዙ ነገር ዋጋ ስለከፈልኩኝ ማለት ነው። አዎ በጣም ብዙ ዋጋ ከፍያለሁ፣ ብዙ ነገር ማለት ነው። ስለዚህ የደከምኩምለት ነገር ደግሞ አይቺ ባይኔ ውጤታማነቱን ማየት ብቻ አይደለም፣ የደከምኩለት ነገር መኖር እፈልጋለሁ። ስለዚህ እንዳልኖር እያደረገኝ ያለው ደግሞ ባህሪ ስለሆነ ማለት ነው። በቃ አንድ ሰው ደግሞ እንዳይኖር የተደረገ ከሆነ አማራጭ ነው የሚመስለው። ቃል ያ ነገር የሚኖርበት መንገድ ይፈጥራል፣ ይሞክራል፣ ይጥራል። ካልኖረ የሚኖርበት ነገር መኖር እስካለበት ድረስ እስከ ጥግ ይሄዳል ማለት ነው። ምክንያቱም በዚህ ጉዳይ መደራደር ስለማልፈልግ ማለት ነው። የመጨረሻው ነገር ፋሚሊያንስ አሁን ቪዲዮን በስርዓት ካያችሁ ለመፍረድ ማለትም ከብዳችኋል ብዬ አልገምትም እና እስኪ እናንተ ፍረድ። ምንድን ነው ያጠፋሁት? ምንድን ነው የጋስተት? እቺ ልጅን ልታደግ ባልኩበት እኔ እኮ የኔ ህይወት ብቻ አይደለም የምታደጉት የሩታንም ህይወት ጭምር። ስለዚህ በመጥፎ ነገር እንደማታዩብኝ እንደማትወስዱብኝ ተስፋ አደርጋለሁ። እወዳችኋለሁ። ቀጣይም ቪዲዮ ደግሞ በምን አይነት ደረጃ ላይ በምን አይነት ልክ እንዳለ የማሳያችሁ ይሆናል። ማናለ እንዳንቺ ለኔ የሚሆን